ሞተች። ባቡሬ በጣም አበደ፣ ጨለለ፣ እራሱን እስከ መሳት ድረስ ደረሰ። አደይ በከባዱ በመደንገጥ ራሷን ስታ እስካሁን ድረስ በፍጹም ራሷን አታውቅም። በፍጹም ሊሊማ እንደዚህ አታደርግም፣ ሊሊ አትሞትም፣ ዶክተሩ በጣም ደህና ናት ብሎ ነግሮኛል። ምን አይነት ነው? ለሰከንድ ትቼት ብወጣ እንዴት እንደዚህ ሊሆን ይችላል? እያለች በጣም ልቧ ተሰበረ። የባቡሬ እናት እጅጉን ደነገጠች። ኧረ አደይ ተነሽ፣ ኧረ ግድለሽም ወይ ተነሽና ሊሊን የሆነ ነገር እንበላት፣ ኧረ ተይ እያለች ብቻዋን ብትፍጨረጨርም እንኳ ሊሊ ግን ላትመለስ ተሰናበተች። በጣም የሚያሳዝንና ሁሉንም ልብ የሰበረ የሊሊ ሞት። ቤዛ ሳትቀር እንኳ እንባደም አለቀሰች። ሊሊ እኮ በጣም መልካምና የሁሉ መካሪ ነበረች። እንዴት እንደዚህ ሊሆን ይችላል? አደይ ዶክተሩ ጋር ሂዳ ተስፋ ስታይ ነበር። ዶክተር እንዴት እንደዚህ ታደርገኛለህ? እኔ እኮ ለሰከንድ ትቻት የወጣሁት ሂጂና የራስሽን ትካር ተክሪ ብላ አባብላኝ ስለነበረና ፊቷ ላይ ደግሞ ጥሩ ስሜት ስላልተሰማት ደስ እንድላት ብዬ ነው እንጂ ትቻት መውጣት የለብኝም ነበር እያለች ትታት ስለወጣች ብቻ እራሷን ተወቃሽ አደረገች። ሳይቀር ከዚህ በኋላ አልፈልግህም፣ በቃ ባንተ የተነሳ አንተ ጋር ለመንጣት ብዬ ጓደኛዬን አጣኋት። ምናልባትም እኮ ልትሞት ስትል ወይ ውሃ ወይም የሆነ የአማራት ነገር ይኖር ይሆናል። ከቶ ማን አሳቷት ይሆን? ምናልባትም ድረሱልኝ የሚል ስልክ ልትደውልም ትችል ነበረ እያለች ብቻዋን ማውራትና እንዲሁም ደግሞ መፍጨርጨሯን ቀጠለችበት። ዶክተሩ እባክሽ አደይ እንደዚህ አትሆኚ፣ እውነት ለመናገር ሊሊ ላንቺ በጣም ስለምታስብና ስለምትጨነቅ ነው። እና ደግሞ ለባቡሬም ለማዘሯም አንድ ደግሞ ቅምጥል የምትባላለች ለሁሉንም ቤተሰብ ስለ እናንተ ነግራኛለች። ለእናንተ ላለመጨነቅና እናንተ እንዳትጨነቁ ብላ ነው እንጂ ሁሉም ነገር ገብቷታል። እንደምትሄድ ሳይቀር ነው የገባት። እና እባካችሁ ምክንያቱም ሊሊ ራሷን ስታ በወደቀችበት ሰዓት በጣም ብዙ ነገር ተፈጥሯል። ያኔ ወደ ሆስፒታል መንጣት ነበረባት። ስለዚህ ስላልመጣች ግን እባካችሁ ካንሰሩ ብቻ ሳይሆን የገደላት የደም መፍሰስም ነው ብሎ አለ። በጣም የሁሉም ልብ ተሰበረ። ዳይመንድ ከተቀጠቀጠ በኋላ ልቡን ገድፎ ዶክተሩ ጋር ሄደ። አሹ ምንድነው ዳይመንድ ምን ሆነሃል ብሎ ሲለው ኧረ ተወኝ እስኪ አሁን ወደ ዶክተሩ ጋር ይዘኸኝ ሂድ ብሎ ሲለው ኧረ ተው፣ እንደ ሀገር እንደ ጎረቤት አዋረድከን እኮ። አሁን ማን ይሙት በቤዛ ወንድም ተደበደብኩ ብትል ማን ነው የሚያምነው? እስኪ ተወኝ፣ ከኋላ የመቶ ጋማዬን ብሎ እኮ ነው የደበደበኝ፣ ልዲያን እንጂ አፈር ደሜ ነው የማበላቸው ብሎ አለ። ዶክተሩ መጥቶ ምንህን ነው ካለው በኋላ እኔ ምንም አላቅም፣ ነገር ግን ስብርብር ቁርጥርጥ ስላደረጉኝ ልታክመኝ ትችላለህ ሆይ ብሎ ዶክተሩ በጣም በሚገርም ሁኔታ አረ ዶክተር ተው፣ ይህ እኮ ምንም አልሆነም። አይ ማን ነበር ስምህ? አሹ የምየ ልጅ ቀብራራው እያለ ሲል እንደዛ ከሆነ እውጭ ጠብቀን እሺ። ዳይመንድን እያንዳንዱ ነገር መረመረው። እኔ ምልህ እውነት አሹ እንዳለው የቤዛ ወንድም ነው የደበደበህ? አዎ ከቤዛ ጋርና ከወንድሟ ጋር ተጣልቼ። እሺ አሁን የመጣኸው ለመመርመር ነው ወይስ ደግሞ ለቤዛ ለእኔ ለመንገር? እውነት ለመናገር ለሁለቱም ነው ዶክተር። አንተ በፍጹም ቤዛን አታውቃትም። እንዴት ብላ እንኳ ማጥመድ እንዳለቧት ጠንቅቃ የምታውቅ ናት። ይኸውልህ ዳይመንድ፣ እኔ ባለፈው ነገሯ ምንም ልገምታት አልፈልግም እና እሱንም ማስታወስ አልፈልግም። ግን ያለፈው ነገርን ካሻሻለች በእኔ በኩል ምንም ችግር የለብኝም ብሎ ሲል አረ ዶክተር እኔ ምን አገባኝ፣ ይመስለኛል በልጅቷ ተስበህባት ሊሆን ይችላል። ግን ያው በኋላ ለምን አልነገረኝም እንዳትል ብዬ ነው። እሺ የልጆቹስ ጉዳይ? አረ ተወኝ እያለ እየሳቀ ምን ነው ያስቃል እንዴ? አረ ተወኝ እስኪ፣ ልጆች እኮ ፊታቸው ድንቡሽቡሽ ማለቱን አስታወስኩኝና ለዛ ነው። ዶክተሩ በጣም ግራ ገባው።
አሹ፣ ዳይመንድ፣ ቤዛ፣ የቤዛ ወንድም። ቆይ ምን አይነት ፍጥረት ጋር ነው የተገናኘሁት? ስለ እነዚህ ልጆችማ በደንብ አድርጌ ማጣራት አለብኝ ብሎ አለ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ዛሬ አደይና ዲቭ እያወሩ ባሉበት ሰዓት አየሽ፣ እንደዚህ ስትሆኝ እኮ ነው እኔ በጣም ደስ የሚለኝ። እናም ጊዜ ስትሰጪኝ ከምንም በላይ በጣም ያስደስተኛል አደይ ብሎ ሲላት፣ በጣም ይቅርታ ዲቭ፣ እውነት ለመናገር እኔ ራሱ በጣም አፍሬያለሁ በራሴ። በእርግጥ አውቃለሁ ሊልዬም በጣም የምወዳት እንዲሁም የምናፍቃት ጓደኛዬ ናት። ለአንተም ግን ጊዜ መስጠት ነበረብኝ። እኔ ምልሽ እንደዛ ከሆነ ታዲያ ለምንድን ነው ሽማግሌ የማንልከው? ይኸውልህ ዲብ፣ መፍጠን አልፈልግም። የቱንም ያህል አባዬ እንኳ ፈቅዷል ቢባል እማዬ ገና አልሰማችም አይደል? ብትሰማ ኑሮ ትደውልልኝ ነበር። እንደገና አባቴ ምናልባት የሆነ ነገር አስቦ ከሆነስ? እስኪ ንገረኝ፣ ምን ሊውጠኝ ነው? ሁለተኛ በአባቴ ተስፋ መቁረጥ አልፈልግም ዲብ። ስለዚህ አሁን አይሆንም እንረጋጋለን እያልሽ ነው? አዎ እኔ እንደዛ ነው የማስበው። ምንም የሚያስቸኩል ነገር የለም። ስለዚህ ተረጋግተን ሁሉንም ነገር አስበንበት አቅደንበት ይሆናል እሺ ብላ ስትለው፣ እሺ በቃ አደይ፣ እኔ ዋናው አንቺ ለእኔ ጊዜ መስጠትሽንና የእኔ መሆንሽን ነው ብሎ አላት። እሺ ለማንኛውም ፍቅር እተዘጋበት ቤት ሁና ማበዷና መጮኋን ቀጠለችበት። ሩታ ሄደችና ምንድነው አንቺ ልጅ እንደ ቁራ መጮሽ? አሁንስ በጣም ደከመኝ። እባክሽ ሩታ መውጣት አለብኝ። በፍጹም እዚህ ታፍኜ መሞት አልፈልግም። ኧረ እባክሽ ማሚ የለችም እና ደግሞ አላደርገውም። አንቺ እኮ በጣም ውሸታም ነሽ። ሁሉንም አዋርደሻል። አሹን ደግሞ በማያገባው እና ደግሞ በዚህ በምስኪን ላይ ስለተጫወትሽበት እኔም አልከፍትልሽም ብላ ስትሄድ እኔን አያድርገኝ ሩታ እወጣለሁኝ እያለች በጣም ዛተችባት። ሮማኔ ምን ያስፈልግሻል ብላ ስትገባ፣ እባክሽ እማዬ የለችም አይደል? አዎ፣ ስለዚህ ልከፍትልኝ ይገባል ብላለቻት። በፍጹም አላደርገውም ብላ ስትል፣ ቆይ አንቺ ምን አገባሽ? አንቺ የቤት ሰራተኛ አይደለሽ እንዴ? ብላ እጇን ቁልምም ስታረጋት፣ ሮማኔ አታውቂኝም ማለት ነው እኔን ብላ ውርውር አደረገቻት አልጋው ላይ። ምን እያደረግሽ ነው? ትሰሚኛለሽ ፍቅር፣ እኔ እንደ ሰራተኛ ሆኜ ዝም ባልኩሽ ላይ ግን አንቺ ክብርም ሆነ ምንም አይወድልሽም። ዲቭ መጣና በጣም ደንግጦ ምንድን ነው የተፈጠረው ነገር? እትዬ እንዳትወጣ ብላለች። እሷ ደግሞ ለመውጣት ጥረት እያደረገች ነው። በቃ አጠፋው እንዴ? አረ አላጠፋሽም ሮማን፣ ሂጂ በቃ ብሎ ላካት። ግን በሩ ክፍት ስለሆነ ተጠንቀቃለችው። አረ ችግር የለውም እጠነቀቃለሁኝ እሺ ብሎ፣ ቆይ ፍቅር ሁሌ እንደ ህፃን ልጅ መሆን አይደብርሽም? አያስጠላሽም እንዴ ብሎ ሲላት፣ ነግሬህ ነበር እኮ አንተ ከሌለህ እኔ ምንም አይነት ሰላም እንደማላገኝ። ቆይ ለምንድን ነው አንተ አደይ እንደማትሆንህ የማይገባ? ትሰማኛለህ? እዚህ ያሉት ማን ናቸው? እንደ ድሮችን አንተ፣ እኔ፣ ባርኮቴ፣ አባዬ ሁላችንም መሆን ነው የምፈልገው። አሁን ላይ ግን ያለው አንተም አደይን፣ ቤቱን ደግሞ የአደይ ዘመዶች በሙሉ ናቸው የወረሱት። እና እኔ ምን ብዬ ልቀመጥ? አንቺ ቆይ ሰው ጠልተሽ እስከ መቼ ድረስ ነው ፍቅር? እኔ ማንንም አልጠላሁም። አይ ጠልተሽ ነው እንጂ። ታዲያ የእኔና የአደይ የፍቅር ግንኙነት አንቺ ምን ረበሸሽ? ትሰምኛለሽ? እኔ እኮ እውነት ለመናገር አደይንም ባላገባ ፍቅር አንቺንም ማገባ ይመስልሻል እንዴ? አረ በፍጹም አላደርገውም እሺ ብሎ ትቷት ወጣ። ባቡሬና ሄለን፣ ባቡሬና ሄሉ ዝም ብላ ቁጭ ብላ ፀሐይዋን እየሞቀች፣ እንዴ ቆንጅየዋ ልጅ ደግሞ ዝም ምን ትሰሪያለሽ? ምን ላድርግ ብለህ ነው? ፀሐይ እየሞኩኝ ነው። ቆይ አሁንም ድረስ ችግሩ አልተፈታም ብለሽ ነው ብሎ ሲላት፣ ምን ይፈታል ብለህ ነው? አበበዬ ለምን እንደዚህ እንደሚሆን አላውቅም። እውነት ለመናገር እኔ መሰለኝ እውነት ሁሉም ነገር የተቀየረ መስሎኝ ነበር። ግን ደግሞ የተቀየረው
ጸባዩም ልብሱም እንደገና ደግሞ ሁሉም ማንነቱ ነው። አይ እንደዚህም አትበይ፣ በዛ ላይ ደግሞ እንደሚወድሽ አትርሽሽ። ወንድ ልጅ ሲወድ ይቀናል። በቃ ይሄ ነው። አይ ቢሆንም እኔ ማመን ነበረበት። እኔ እኮ ከዛ ማንም ብዬ የመጣሁ ይመስልሃል? እሱም ብዬ ነው። አይ እና ደይና እነ ሊሊ አሉ አይደል እንዴ? ሄደሽ ለምንድን ነው እነሱን የማታወሪው? እባክህ ተወኝ። የራሳቸው ችግር ስላለባቸው ምንም ማለት አልችልም። ለማንኛውም እያለች ስትል የባቡሬ እናት መጣችና እንዴ ደግሞ ይቺ ቆንጅዬ ልጅ ማናት ብላ አለች። እንዴት ናት? እናት ናት እንዴ? አዎ ብላ ከተዋወቀች በኋላ በቃ ለሊሊ ሂጂና በጣም ቆንጅዬ ሴት ጋር እያወራ መሆኑን ንገሪያት እሺ እማዬ እንዳትረሽ ብሎ አላት። ሆይ ጉድ እናንተ ልጆች የዘመኑ ልጆች እኮ ብላ ማዘሯ እየሳቀች ወደ ሊልዬ ጋር ሄደች። ዶክተሩ አደይን ቁጭ አድርጎ ተረጋጋሽ፣ እስኪ አሁን ውሃ ጠጭበት ብሎ ውሃ እንድትጠጣ አደረጋት። በጣም ይቅርታ አንድ ሰው እንደዚህ አይነት ስርዓት አልባ መሆን አይጠበቅበትም ነበር፣ ግን ደግሞ ለጓደኛ ፍቅር የተነሳ ነው ብላ ስትል አረ ምንም ችግር የለውም አደይ ታውቂያለሽ፣ አንቺ በጣም ትለያለሽ። እንዴት ዶክተር አንተ ራሱ ትለያለህ ብላ አደይ ከዶክተሩ ጋር ስምጥ ምጣለችው። እኔ እንጃ ጸባይሽ፣ እርጋታሽ፣ አነጋገርሽ፣ ሁለ ነገርሽ ብቻ ግን ፈጣሪ እንዳንቺ አይነት ጓደኛ ስለሰጣት በጣም እድለኛ ነች ብላ አለችው ብሎ አላት። እኔ ምልህ ዶክተር ሁሌ ስለ እኔ ታወራለህ። አንተም እኮ በጣም መልካም ሩህሩህና ደግሞ ለታካሚዎችህ በጣም የተለየ እንክብካቤ እንደምታደርግ አታውቅም እንዴ? ኦ እኔ ባንቺ እንደዚህ መደነቄ በጣም ደስ ይለኛል ብሎ አላት። እና በቃ ሊሄድ ስትል እጁን ያዘና ትንሽ ቆይ አላት። አረ ዶክተር አልቆይም የሚሄድበት ቦታ አለኝ ብላ እሺ እንደዛ ከሆነ መልካም፣ ለማንኛውም የሊሊን ጉዳይ አታስብ እሺ፣ እኔ ሁሉንም ነገር አስተካክለዋለሁ ብሎ ሲል እሺ ባንተ እተማመንብሃለሁ ዶክተር አደራህን ብላ አደራውን ተቀበለ ዶክተሩ።